ለምን ይመስልሻል እነዛ ክርክሮች የነበሩት? እሱ ውስጥ እንግዲህ ትልቅ ሚስጥራዊ መረጃ ነው የተገኘው። ቤተክርስቲያን ጠይቃ ማግኘት የምትችለው ደርግ ያስወራው ወሬ ነው። መሪዎቹ ደብዳቤ ጽፈው ሁለተኛ የጉዲናን ቱምሳን ነገር እንዳታነሱ በእነሱ በኩል ብዙ ነገር እናደርግ ነበረ ነው ሁለቱም ይሉኝ የነበረው። አንዳንድ ጊዜ ታሪክ ሲዛባ ደግሞ ጥሩ አይደለም። ያን ክርክር ምን አመጣው ብለሽ ታስቢያለሽ? ያደርጋሉ ብዬ ምንም ተስፋ የለኝም። ይሄ መረጃ ያገኘህበት ማለት ነው ከአዲስ አበባ ፖሊስ ጽሕፈት ቤት ነው። በዚያን ጊዜ ሶስተኛው ፖሊስ ጣቢያ የሚባለው ፒያሳ ጋር ያለው እዛ ጋር ነው ያገኘኸው አንተ። እና እሱ ውስጥ እንግዲህ ትልቅ ሚስጥራዊ መረጃ ነው የተገኘው። አሁን ሳልናገር የቀረሁትና መናገር የምፈልገው አሁን ባዮግራፊ ውስጥ ቢካተት ጥሩ ነው ብዬ የማስበው የማማና የአባባን ሕይወት ስንመለከት የይቅርታ ሕይወት ነው የነበራቸው። ማለት የክርስቶስ ተከታዮች በአፍ ብቻ ሳይሆን በሕይወትና የክርስቶስን ልብ ስለነበራቸው የይቅርታ ልብ ነበራቸው። በእነሱ ታሪክ በእነሱ ስቃይ እኛ ደግሞ ይቅር አንልም ማለት አያዋጣም። እኛም ክርስቲያኖች ስለሆን ይቅር ማለት ግዴታ ነው። አሁን ይሄ ነገር ቢወጣም ቂም አያመጣም፣ በቀል አያመጣም። ግን ታሪክ ነው። ምናልባት ከነዚህ ሰዎችም ጋር የንስሐ ጊዜ የእርቅ ጊዜ ማድረግ ይቻላል። እኛ ግን አንተን ኢንትረስት የሚሰጥ አንተ ከሄድክ በኋላ አንድ ፓስተር ማቲያስ የሚባል ሰው ከጀርመን ሀገር መጣ። ዝና ሉተራን ፔንቴኮስታል ነው እና እሱ ከዶክተር ሄኖክ ገብረ ሕይወት ጋር መጣና ለምንድን ነው የመጣኸው ሲባል የጉዲና ቱምሳን ቤተሰብ ይቅርታ ለመጠየቅ ነው የመጣሁት አለ። እና ለምንድን ነው ብለን ስንጠይቀው ደርግ እኮ የሴኩሪቲ ሲስተሙ በጣም ሶፊስቲኬትድ አልነበረም። የኢስት ጀርመን ሴኩሪቲ ነው። እነሱም ሶሻሊስት ስለነበሩ ለነሱ መሳሪያዎች የቶርቸር ኢኩዊፕመንቶችን ዘዴዎችን ሲያስተምር የነበረው እሱ ስለሆነ የኔ ህዝብ ነው ጉዲና ቱምሳ ስለመገደሉ ቶርቸር ስለመሆኑ እንደገና ባለቤቱም ቶርቸር ስለመሆኗ ኮንትሪቢዩት አድርገናል ብሎ ያ ሰው በእግራችን ላይ ወድቆ ስቅስቅ እያለ እያለቀሰ ይቅርታ ይጠይቅ ነበር። እና ምን አለ እንደውም የኢትዮጵያ መንግስትም ይሁን የኢትዮጵያ ቤተ ክርስቲያን የጉዲና ቱምሳን ቤተሰብ በጉዲና ቱምሳ ህይወትና አሟሟት ላይ ንስሐ ካልገቡ በቀር የኢትዮጵያ ነገር አይፈታም እያለ ነበር የሚሰብከው ያ ሰው። ዶክተር ሄኖክ ነበር የሚተረጉምለት። እና አንድ ቀን ከኛ ቤተሰብ ጋር የንስሐ ጊዜ ነበረ ማለት ነው። እና እሱ በእነዚያ በኢስት ጀርመኖች ቦታ ሆኖ ማማግር ላይ የማማን እግር አጥቦ ማማግር ላይ ወድቆ እያለቀሰ ይቅርታ ይጠይቅ ነበር። እና ያ በጣም ኢምፓክት አደረገን። ያ ለማማ መልካም ነበር፣ ለእኛም አንድ ትልቅ ነገር አስተማረም ማለት ነው። እና እንግዲህ ማማ ከዛ በፊትም ብዙ ልምምድ ነበራት። እና አንድ ጊዜ ቄስ ቶለሳ ጉዲና ኢንተርቪው አድርጓት ነበር ሲሼልስ ላይ። እና እንደው እድል ቢሰጥሽ መንግስቱን ምን ማድረግ ትፈልጊያለሽ ሲባል ለመንግስቱ የክርስቶስን ፍቅር ላካፍለው ፈልጋለሁ እና ክርስቶስን እንዲያገኝ ነው የምፈልገው የሚለውን ነው የመለሰችው። እና ፎርጊቭ አድርጋ ነበር፣ በፊቱንም ይቅርታ አድርጋለች እሷ። ስለዚህ እኛም በብዙ ነገር ከቤተ ክርስቲያን በሱ ላይ በደረሰው ነገር ያ ብቻ አይደለም፣ ከዚያም ቀጥሏል፣ ነገሩ ቀጥሏል፣ በማማ ህይወትም ላይ ቀጥሏል። ግን ኃላፊነቱን ወስደን ንስሐ ገብተንበታል እና ከእግዚአብሔርም ይቅርታ እንደተቀበልን ይቅርም ብለናል ቤተ ክርስቲያንን። ስለዚህ የአባባ መገደል የእግዚአብሔር ሀሳብና ዓላማ ነበር። እግዚአብሔር ሊሰራ የወደደው ነገር ነበረ እና ስለዚህ ቁጭት የለብንም፣ ቂም የለም።
ለነሱም ምናልባት ንስሐ ገብተዋል እነዚህ ሰዎች፣ ምናልባት አልገቡም፣ ዲና እያደረጉ ሊኖሩም ይችላሉ። ግን ይሄንን ታሪክ አንተ እየጻፍክ ያለው ባዮግራፊ ውስጥ ማካተት ግን ወሳኝ ነው። ተሰውሮ መቅረት ፌር አይደለም ብዬ አስባለሁ። በዚያን ጊዜ እንደሱ ማድረግ ቅድም እንደተናገርኩት ትክክለኛ ውሳኔ ነው። ነገሩ ስቲል በጣም በዚህ አጋጣሚ እንግዲህ ያን ጊዜ እኔም የተረዳሁት የነሱ ፋይሊንግ ሲስተማቸው እነሱ አሁን ከቤተ ክርስቲያን ጋር ያላቸው ፋይል ቤተ ክርስቲያን ናት ጠይቃ ማግኘት የምትችለው። ከቤተሰብ ጋር ብቻ የሚገናኝ ፋይል ካለ ማግኘት ትችላለህ ብለው በጣም የተወሰነ አሁን ከዛ ውስጥ ፋይሉ የቤተሰብ ነው ብሎ ይሄን አሁን ቅድም ያነሳሁትን ኮፒውን ያገኘሁት በዛ ነው። እና እንደ ቤተ ክርስቲያን ግን አሁንም ማድረግ የሚችል ይመስለኛል። እንደ ቤተ ክርስቲያን ቅድም እንዳነሳሽው ጽፈው መንግስትን ካለ የፋይል ጠይቀው በወቅቱ እንደነበረኝ እርግጠኞች ነን የነበሩ ሰዎች በኢህአዴግ ጊዜ ሲናገሩ ነበረ። ያንን አክሰስ ቢያደርጉ ነው ይሄን ያዳመጡ ከሆነ ቤተ ክርስቲያን መሪዎች ያን ቢያደርጉ እንዴት መልካም ነበረ። እሱን ማድረግ መልካም ይሆናል እና እነሱ ይቅርታ አድርግልኝና ያደርጋሉ ብዬ ምንም ተስፋ የለኝም። ምክንያቱም በተደጋጋሚ ፖል ሆፍማን ካለፈ በኋላም ቀጠልንበት እኛ ፈቃደኞች አልነበሩም። አሁንም ጉዳዩ እየተነሳ ይነሳል። ሲነሳም ያንን ለማድረግ ኃላፊነት አለን ብለው ስለማያስቡ እነሱ ያደርጋሉ ብዬ አላምንም። ነገር ግን አሁን አንተ ያገኘው ያ መረጃ ያ በጣም በቂ ነው። ሌላኛው አንተና ዶክተር ብሩክም ክቡር አቶ አማኑኤልን እየሄዳችሁ ስታነጋግሩ ያገኛችሁት ለዛ ፋይሎችም አሉ ብዙ አሉ። እነሱን እንግዲህ እጃችን ላይ ያለውን ነው ተጠቅመን ወደ መጽሐፍ መቀየር አንድ ነገር ነው። ግን የሚቀሩ ፋይሎች ቤተክርስቲያን ብቻ ሄዳ መጠየቅ የምትችለውን እንደው ቤተክርስቲያን አንድ ነገር አንድ ቀን ታደርጋለች የሚል በበኩሌ ተስፋ አለኝ። ምናልባት ዛሬም ባይሆን ነገ የሚመጣው መሪ ማን እንደሆነ አናውቅም እና ደግሞ የቤተክርስቲያን መሪዎች ለመመኖቻቸው ተጠያቂም ናቸው እና እነሱንም ተጠያቂ የሚያደርግ መመን ይነሳል ብዬ አስባለሁ። እና በዚህም በዚያም ያ ፋይል አንድ ቀን ከመንግስት ወጥቶ እና የአደባባይ ሚስጥር ይሆናል ብዬ አስባለሁ። እና ያ ደግሞ ሙሉ ያደርገዋል፣ ነገሩን ሙሉ ያደርገዋል። እና ያን ጊዜ የነበረው እንግዲህ እንደዛ ከሆነ እና ከዛ በኋላ ስላሉ አንዳንድ ነገሮች እስኪ እናንሳ። የቄስ ጉዲናን ታሪክ በመካነ ኢየሱስ ቤተክርስቲያን ውስጥ ያኔ ተማሪ ሆኜ መካነ ኢየሱስ ሴሚናሪ ከናንተ ጋርም ደግሞ ሳንገናኝ እና ሁለት አይነት ክርክሮች ነበሩ። እና አንደኛው ክርክር ቄስ ጉዲና በሱዳን በኩል አምልጠው ሄደዋል፣ በህይወት አሉ፣ የሚወራው ሁሉ ውሸት ነው ብለው የሚከራከሩ ነበሩ። በሌላ በኩል ደግሞ አይ ሞተዋል፣ ቅድም እንዳነሳ ነው ማለት ነው የሚሉ ነበሩና ለምን ይመስልሻል እነዛ ክርክሮች የነበሩት? እኔ አሁን የቄስ ጉዲናን ታሪክ እንዳጠና በጣም ትኩረቴን የሳበው መጀመሪያ እዛ ተማሪ ሆኜ የሁለተኛ ዓመት ተማሪ ሆኜ እሱ ነበርና ያን ክርክር ምን አመጣው ብለሽ ታስቢያለሽ? ያንን ክርክር ያመጣው ደርግ ያስወራው ወሬ ነው እና አባባ ታፍኖ ሲወሰድ ያው ቅድም ሜንሽን አድርጌ ነበረ፣ ጥያቄዎች ተነሱ፣ ከምዕራባውያን ማለት ነው። ጥያቄዎች ተነሱ። ብዙ ካምፔንም ነበር። ሂውማን ራይት ኦርጋኒዜሽኖች እንደነ አምነስቲ ኢንተርናሽናል፣ ሂውማን ራይት ዋች፣ ኢቭን ከዩኤን የተጻፈ ደብዳቤ ነበረ እና የደርግ መልስ ይሄ ነበረ። የደርግ መልስ
ማን እንዳፈነው አናውቅም። ምናልባት ያው በወንድሙ ምክንያት ከኦኤልኤፍ ጋር በተያያዘ ኦኤልኤፎች ራሳቸው እዚህ ገብተው አፍነው ወስደውት ሊሆን ይችላል የሚል መልስ ነው የሰጡት እና ያ ነገር በጣም ተወራ እና ሌሎቹ ያንን ያው እንግዲህ ያንን መረጃ ይዘው ምን ያህል እውነት ነው ይሄ መረጃ ብሎ ከማሰብ የሚቀለው ያ ሆኖ ተገኘ። ቤተ ክርስቲያን ውስጥ የነበሩ ሰዎች በዚያን ጊዜ ሲጠየቁም እኛ አናውቅም ነው። መካነ ኢየሱስ በዚያን ጊዜ ይህ መሪ ተይዟል እና መሪያችን የለም እና የት ደረሰ ብላ ጥያቄ አላቀረበችም ለደርግ መንግስት እና ያው እኔም አብሬ ስለነበርኩ ከማማ ጋር በየእስር ቤቱ በየብዙም ቦታ ስትዘዋወር የነበረችው በራሷ ነው እና ያንን ጥያቄ አላቀረቡም። ነገር ግን እንግዲህ እሱ ያው ጠቅላይ ጸሐፊ ስለነበረ የእሱ ቢሮ ተዘግቶ ነው ቁጭ ያለው፣ ሌላ ሰው አልተተካበትም። ግን እኔም በጆሮዬ ከአንዳንድ መሪዎች እንደሰማሁት ከሆነ እሱ በማያገባው ነገር ውስጥ ጣልቃ እየገባ ነው። አባባ እንግዲህ የወጣቶች ፍቅር ነበረው። ጊዜውን ብዙ ጊዜ ከወጣቶች ጋር ነበር የሚያሳልፈው እና ይሄ ወጣቶች የሚገቡበት ፖለቲካ ውስጥ እየገባ ነው እንጂ በቤተ ክርስቲያን ጉዳይ ላይ አይደለም የተያዘው የሚለው አቋም ነው የተወሰደው እና ስለዚህ ታስታውስ እንደሆነ በበርሊን ሚሽን ይህንን በጣም ፐርሲው አደረገ። ሄርማንስቦርግ ሚሽን ደግሞ ከመካነ ኢየሱስ ጋር በቤተ ክርስቲያን ከነበሩ መሪዎች ጋር ሳይድ አደረጉና ሁለቱ የጀርመን ሚሽኖች በጣም ትልቅ ግጭት በመካከላቸው ተፈጠረ እና ያ ምንድን ነው የተነሳው ከዚሁ ከመሪዎቹ አካባቢ ነበር ማለት ነው። መሪዎቹ ደብዳቤ ጽፈው ሁለተኛ የጉዲናን ቱምሳን ነገር እዚህ የጻፋችሁ እንዳታነሱ የሚለው ነገር ነበረ ማለት ነው። አልፈለጉም እንዲነሳም ራሳቸውንም ከዛ ጋር አሶሺየት ማድረግ ስላልፈለጉ ቤተ ክርስቲያን የእሱን ነገር ዘጋች ማለት ነው። ቤተ ክርስቲያን የተነሳችው የእሱን አጽም የእሱ ወንድም ነጋሳ ቱምሳ ካስወጣ በኋላ ቀብር ላይ ነው ለመቅበር ነው ቤተ ክርስቲያን ብቅ ያለችው እንጂ አልተከታተለችም ቤተ ክርስቲያን። ነጋሳ ቱምሳ ነው በሬዲዮ ላይ ያሳወጀው የምታውቁ ካላችሁ ሲባል በዚያ ምሽት ጥበቃ ላይ የነበረ ሰው ከወሎ ነው የመጣው ለማሳየት አጽሙ የቱ ጋር እንዳለ ለማሳየት ከወሎ ትራንስፖርት አሬንጅ ተደርጎለት ወደ አዲስ አበባ መጥቶ ኤግዛክት ቦታውን እዚህ ጋር ቆፍሩ ሲል ተቆፍሮ የአባባ አጽም የወጣው ማለት ነው። እሱ ይሄ የማስግሬቭ ውስጥ አልተቀበረም፣ ለብቻው ነው የቀበሩት። እንግዲህ ምክንያቱን አናውቅም፣ ለብቻ ነው የተቀበረው እና ያ አጽም ከወጣ በኋላ እንግዲህ ነጋሳ ወደ ቤተ ክርስቲያን ጉዳዩን ወሰደ። ከዛ በኋላ እንግዲህ በዓለም ላይ ያሉ ሉተራውያን ሌላ አብያተ ክርስቲያናት ሁሉ ተጠርቶ በመጡበት በዚያ እንደገና የቀብር ስነ ስርዓቱ ተፈጸመ ማለት ነው እና ቤተ ክርስቲያን እስከዚያን ጊዜ ድረስ የእሱ ቤተ ክርስቲያን ኃላፊነት መውሰድ አልፈለገችም ማለት ነው። እንግዲህ ያ አመለካከት ቀጠለ። በኋላ ነው ሴሚናሮች መካሄድ ሲጀምሩ ከሱ ጋር የነበሩ ሀስልብላት በጣም ፖለቲካል የሆነ ሰው ነበረ። ነገር ግን ጉዲና ቱምሳ ኦኤልኤፍ ሆኖ ሞተ ማለት ይሄ ታሪክን ማዛባት ነው ብሎ ነው በቢቢሲ ላይ የተናገረው ማለት ነው። ጉዲና ቱምሳ የተገደለበት ምክንያት ይሄ የአብያተ ክርስቲያን መተባበር ጉባኤን ማቋቋሙ ይሄ ነው የተገደለበት፣ ካላንዳች ክርክር በዚህ ነው የሚለውን ነው የተናገረው። ሌሎቹም ሴሚናር ሲካሄድ እንግዲህ ብዙን መረጃ ማሰባሰብ ሲጀመር እሱ አንደኛ የተወሰደው ከሌላ ስብሰባ ላይ አይደለም፣ ከኡራኤል መካነ ኢየሱስ ነው። ኡራኤል መካነ ኢየሱስ ውስጥ ምንም አይነት የፖለቲካ ሰዎች አልነበሩም። መደበኛ ሰዎች እዛ አካባቢ የሚኖሩ ሰዎች ናቸው አቴንድ የሚያደርጉት። የመጽሐፍ ቅዱስ ጥናት ሲመራ ነበር። ዶክመንቱም እዛው ነበረ፣ የታወቀ ነው። ያ ብቻም ሳይሆን ጽሁፎቹ ደግሞ በጽሁፉ ውስጥ የቱም ጋር ያው ቤተ ክርስቲያን
በሀገር ውስጥ ያላትን ሚና ይናገር ነበር። አንድ ክርስቲያን ያው ስፒሪቹዋሊቲን ብቻ መንፈሳዊነትን ብቻ ሳይሆን ቤተ ክርስቲያን ማህበረሰብ ውስጥ መግባት እንደነበረባት ያው እንግዲህ ሁለንተናዊ አገልግሎት የሚለውን ተርምም እኮ ወደ ኢትዮጵያ ስንመጣ ኮይን ያደረገው እሱ ነው እና ሆሊስቲክ አሁን መካነ ኢየሱስ እንደ ሞቶ የያዘችውን ሰርቪንግ ዘ ሆል ፐርሰን የሚለውን የሱ ቋንቋ የሱ ጽሁፍ ነበረ እና የሱ እምነት ነበረ እና ከዚያ አኳያ ኃላፊነት አለብን። እግዚአብሔር ስለ ፖለቲካ ግድ ይለዋል። ስለ ህዝብ ግድ ካለ ስለ ፖለቲካ ግድ የለኝም ማለት አትችልም። ግን እንግዲህ በኋላ በመጨረሻ ላይ ቤተ ክርስቲያን አቋም እስከ መጨረሻው መውሰድ አልቻለችም። ግን ከነዚህ ካሉት መረጃዎችና ከነበሩት ዲስከሽኖች፣ ኢንተርቪውስ፣ ጽሁፎች ይህ ሰው ለምን እንደሞተ እሱ በመጨረሻ የጻፈውም ጽሁፍ በጣም ጥሩ አድርጎ ያስቀምጣል። በተለይ የሚያስደንቀው በዛ ጽሁፍ ውስጥ አንድ ክርስቲያን ግብር የመክፈል ኃላፊነት ብቻ የለበትም። ያ አጠያያቂ መሆን የለበትም። ከዚያም ባሻገር ክርስቲያን ለማህበረሰቡ ለመንግስቱ መንግስትን የሚሾመው እግዚአብሔር ስለሆነ ያንን ስልጣን የሚሰጠው እግዚአብሔር ስለሆነ መንግስትን እኮ መቃወም እግዚአብሔር ያስቀመጠውን ስልጣን መቃወም ነው እያለ የጻፈ ሰው ነው። ስለዚህ ከአንድ ከተቃዋሚ ግንባር ጋር ማዛመዱ ታሪክን ማዛመድ ነው። ያ በእርግጥ አሁን ከመካነ ኢየሱስ አንጻር የአቶ አማኑኤል አብርሃምንም ኢንተርቪው ሳደርጋቸው ይህን ጥያቄ አንስቼ ነበረ። እንደገና ከቄስ ፍራንሲስ ስቴፋኖስ ጋር አንድ ቤተ ክርስቲያን ያለ ነው አሁን እዛ ሚኒሶታም እና በየአጋጣሚው ከሳቸውም ማነሳላቸው አንዳንድ ጥያቄዎች ነበሩ እና ከሁለቱም ተመሳሳይ ነገር የሰማሁት በወቅቱ ለምሳሌ ወይዘሮ ፀሐይ እስር ቤት እያሉ ዳይሬክትሊ እነሱ ከወይዘሮ ፀሐይ ጋር ምንም አይነት ኮንታክት እንዳይኖራቸው የደርግ ባለስልጣናት አግደው ነው የነበረውና ከዚህ የተነሳ የተለያዩ ሚሽነሪዎች ነው ነጮች ሄደው መጠየቅ እንዲችሉ እንደገና አንዳንድ እርዳታ ማድረግ እንዲችሉ በእነሱ በኩል ብዙ ነገር እናደርግ ነበረ ነው ሁለቱም ይሉኝ የነበረው። ሁለተኛው ነገር ደግሞ የቄስ ጉዲናን አሁን ይሄ የኢህአዴግ መንግስት ከመጣ በኋላ የት ነው ያለው የሚለውን ከዛም በፊት ደግሞ የቄስ ጉዲና መገደላቸው ዘግይቶ የወጣ ዜና አልነበረም እና ለረጅም ጊዜ አሁን ወይ እስር ቤት ነው ያለው ወይ ጠፍቷል የሚለው አጠያቂ ነገር ስለነበረ የት ነው ያለው የሚለውንም በተለያዩ መንገዶች እንከታተል ነበረ። ከቄስ ፍራንሲስ ናንንም ስሰማ የነበረው ሌላው ደግሞ የቀብር የቄስ ጉዲናን የተቀበሩበትን ቦታም ደግሞ ለማግኘት በዚያን ጊዜ ያለውን አንዳንድ ኢንፎርሜሽን ለማግኘት ለጠቅላይ ሚኒስትር መለስም ቄስ ፍራንሲስ ያኔ ደብዳቤዎች ይጽፍ እንደነበረ ነግሮኝ ነበረ። በእርግጥ አንዳንድ የእሱንም ጽሁፎች አግኝቻለሁ ለመንግስት የጻፋቸውን። ትንሽ በእነሱ ሳይድ ያለው ምንድን ነው ከዛ በኋላ የሚለው አንዳንድ ጋፖች እንዳሉ በእርግጥ ያለው ማድረግ ያለባቸው ያ ብቻ ነበረ ወይ? ሌላው ደግሞ አጠያቂ በእርግጥ የሚሆነው ነገር ምንድን ነው አሁን ብዙ የቤተ ክርስቲያን ጸሐፍት እንደ ኦይቨን ኤይደን እና ሌሎች የሚያነሱት ነገር ምንድን ነው ልክ ቄስ ጉዲና ሲገደል ቤተ ክርስቲያን ፕሮፌቲክ ሚኒስትሪዋን ተወች። እንደውም የቤተ ክርስቲያን አንዳንድ የቤተ ክርስቲያን መሪዎች ሄደው የፓርቲ አባል እስከ መሆን ድረስ ደረሱ ብሎ የሚያነሳቸው ቤተ ክርስቲያንን በጣም የተችበት መንገድ አለ። ምናልባት ያ ወደ መጨረሻ ላለን ለዚህ ኮንቨርሴሽን
ያ ጥሩ እንትን ይሆናል ብዬ አስባለሁና አሁን ላለችው ቤተ ክርስቲያን የቄስ ጉዲና ሌጋሲ ቦታው ምንድን ነው? ለምን ያህል ለምንድን ነው ዛሬ ቄስ ጉዲና እና የወይዘሮ ፀሐይ ታሪክ መልሶ አስፈላጊ የሆነበት ብለሽ ታስቢያለሽ? አሁን ከኔ አንጻር ያን ብትጠይቂኝ ብዙ ማነሳቸው ነገሮች አሉ እና እስኪ ካንቺን ጀምርና እኔ ደግሞ የራሴን አካታለሁ። እንግዲህ ረዘም ያለ ነገር ነው የተናገርከው። እኛም ስናደርግ አንደኛ ደርግ ከልክሎን ነበረ ከዚህ ቤተሰብ ጋር ግንኙነት እንዳይኖረን፣ ስለ ጉዲናም እንዳናነሳ። በሌላ በኩል ደግሞ እንደውም እኛንን ለመለስ መንግስት ስንጽፍ የነበረው የሚለውን ነጋሳ ቱምሳ የጉዲና ቱምሳ ወንድም ቢዝነስ ነው ያጠናው፣ ግን የህግም አማካሪ ነበረ እና የሚሰራቸው ስራዎች በሙሉ ዶክመንትድ ናቸው። እስከሚያሰለችህ ድረስ ነው ዲቴይል የሚጽፈው እና ኤቭሪቲንግ ኢዝ ዶክመንትድ እና በስነ ስርዓት ነው የተቀመጠው። ስለዚህ ብዙ የሚያከራክረን ነገር አይኖርም፣ በቂ ዶክመንቶች ስላሉ። እንዴት ነው ነጋሳ ቱምሳ የወንድሙን አሟሟት ሲከታተል እንደነበረ ቅድም እንደጠቀስኩት ያንን የሚያስረዱ መረጃዎች አሉ። ከዚያ በኋላ ደግሞ መካነ ኢየሱስን ደግሞ እናንተ ብታደርጉ መልካም ነው እያለ በጊዜው የነበሩት መሪዎች ሲያነሳሳ ነበር። በነጋሳ ቱምሳ አነሳሽነት ነጋሳ አሁን ግለሰብ ስለሆነ መንግስትም ስለማያዳምጠው ቤተ ክርስቲያን የእናንተ ኃላፊነት ነው እያለ በጽሁፍ ነበር የሚጠይቃቸው። በአካል ሄዶ ሳይሆን በጽሁፍ ይጠይቅ ነበርና ይከታተል ነበር። ኮሚቴ እንዲቋቋም ትልቅ ሚና ነው የተጫወተው። የቀብር ስነ ስርዓት ሳይቀር ከበስተጀርባ ሆኖ መካነ ኢየሱስ ይሄንን ኃላፊነት እንድትወስድ በጣም ያነቃቃው እሱ ነው። ቂም በቀል የለም ብለናል፣ አያስፈልግም። ግን አንዳንድ ጊዜ ታሪክ ሲዛባ ደግሞ ጥሩ አይደለም። ያንን ማስተካከል ያስፈልጋል። በነጋሳ ቱምሳ አርካይቭ ውስጥ በቂ መረጃዎች አሉ። እንደውም አሁን ይሄ የሚያሳስበኝ እኔን እነዚህ መረጃዎች ለሚጽፉ ሰዎች ማቅረብ አስፈላጊ ነው። ያንን ነው ማስበው። እንግዲህ አንተ ጥሩ ወደሆነ ነገር መጣ። ለዛሬ ቤተ ክርስቲያን ታዲያ ይሄ ምንድን ነው የሚለው ነው። አሁን ቤተ ክርስቲያን ምን ውስጥ ነው ያለችው የሚለውን ነው። አንተ ኦይቪንድ ኤደ ጉዲና ቱምሳ ፕሮፌቲክ ሮል ይጫወት ነበረ። ነገር ግን ቤተ ክርስቲያን ያንን ጥላ የመንግስት አካል ሆነች የሚለው ያው በደርግ ጊዜ የሸንጎ አባል የመሆን ነገር እንግዲህ እሱን እኮ ጉዲና ቱምሳም ተጠይቆ ነበረ። ከደርግ ጋር መስራትን በጣም ተፈልጎ ነበር። ገና ሳይታሰር በፊት ተመላልሶ ነበር ለመነጋገርና እኔ ከሱ አፍ የሰማሁት ያው ምሳሌ ብዙ ንግግር ነበር፣ እኛ ቤት ብዙ ውይይት ነበርና ያ ጥያቄ እንደቀረበለት እሱ እንደማያስተናግድ ነው። እኔ ያው አንድን መንግስት ነው እግዚአብሔርን መንግስት ነው ማገልግለው የሚል መልስ ነበረ ሲሰጣቸው የነበረው እና ለሱም እኮ ቀርቦለታል ያ ጥያቄ። እሱ ግን ይህንን መንግስት ለማገልገል ነው የተጠራሁት፣ እነዛኛዎቹ ግን እሺ ብለው እንግዲህ የሸንጎ አባል የመሆን ነገር ያ የሰው ምርጫ ነው እና ለምርጫቸውም ደግሞ ለውሳኔያቸው መብት አላቸው። ያንን ለምን መረጣችሁ አንላቸውም፣ የራሳቸው ውሳኔ ነው። ግን አምጥተው ሌላ ነገር ወደዚህኛው መግፋት ሲፈለግ ግን አይደለም ደግሞ የማለት ኃላፊነትም አለብን። የጉዲና ቱምሳን ጉዳይ ቤተ ክርስቲያን አሁን በምን መልክ ትመልከተው የሚለውን ጥያቄ እየተመለከተችው ነው ወይ ያስብለኛል። እኔን እውነቱን ለመናገር ነገሮች ተለውጠዋል ወይ የሚለውም ጥያቄ ነው። ማለት እንግዲህ በሌላ አውድ ውስጥ ነው ያለ ነው። አሁን ግን ኢንትረስት አለ ወይ ስለ ጉዲና ቱምሳ ቤተ ክርስቲያን ውስጥ? የለም፣ ኢንትረስት የለም። የጉዲና ቱምሳ ጉዳይ የግለሰብ ጉዳይ ሳይሆን እግዚአብሔር በዚህ ሰው ውስጥ ያስቀመጠው ራእይ የሚለውን ነው። ጂቲኤፍ
የሚባለው ነገር ሲቋቋም የእሱ ጓደኞች ያቀረቡት ሀሳብ እሱ የቤተ ክርስቲያን ሰው ስለነበረ ቤተ ክርስቲያን ውስጥ ይሁን ፋውንዴሽኑ የሚል ነው እና በዚያን ጊዜ የነበረው አመራር ፈቃደኞች አልሆኑ። ስለዚህ ነው ጂቲኤፍ ወጥቶ ሬጅስተርድ ለመሆን የተገደደው ማለት ነው። ከዛ በኋላ ደግሞ አክኖሌጅመንት ነው ጂቲኤፍ የጠየቀውና ሜሞራንደም ኦፍ አንደርስታንዲንግ ሳይን ብናደርግ ለጂቲኤፍ ስራም ይቀላልና ራእዩንም ማራመድ ይቻላል የሚል ነው። ያም ሳይደረግ ቀረ ለብዙ ዘመናት። አንተ መጨረሻ ላይ መጣህና ያንን ሞክረ ሲያቅትህ ሄደህ ከመካነ ኢየሱስ ሴሚናሪ ጋር ሜሞራንደም ኦፍ አንደርስታንዲንግ ፈረምክ ማለት ነው። ዛሬም ከኢትዮጵያ ወንጌላዊት ቤተ ክርስቲያን ጋር ያ ነገር ሳይፈረም ቀረ ማለት ነው እና ይሄ ራሱ ኢትስ ስቴትመንት፣ ይሄ ራሱ የሚናገረው ነገር አለ። ከጉዲና ቱምሳ ፋውንዴሽን የሱን ራእይ ከሚያራምድ ድርጅት ጋራ ለመፈራረም ፈቃደኛ ለመሆን እስካሁን ሶርታውት መደረግ ያለበት ነገር አለ። ሪዞልቭ ማድረግ የሚያስፈልግ ነገር አለ በጉዲና ቱምሳ ጉዳይ ላይ ማለት ነው እና ታስታውሳለህ ደግሞ አንድ ጊዜ ነው መካነ ኢየሱስ የጉዲና ቱምሳን ስም ያነሳችው። አንድ ጊዜ የሆነ የጉዲና ቱምሳ ማዕከል የሚባለው it doesn't have anything to do with ጉዲና ቱምሳ የስብሰባ ማዕከል ያለው የተቋቋመው እሱ የጉዲና ቱምሳ ስም እዛ ህንጻ ላይ ተቀምጧል። that doesn't say anything, doesn't do anything የሆነበትንም ሁኔታ ስለምናውቅ እሱ አይደንቀኝም። እኔ ግን 2025 ላይ ባለፈው አመት ማለት ነው commemorating ጉዲና ቱምሳስ ላይፍ የሚል በ00 አድዋ ሚውዚየም ተካሂዶ ነበር ለመጀመሪያ ጊዜ። ይሄኛው በ45ኛው እሱ የተገደለበት 45ኛ አመት ነው እና ይሄንን ነገር በኋላ ላይ ስንረዳ እኛ እንግዲህ ለመካፈል አልቻልንም ጊዜውን በቂ ስላልነበረ። ግን በ45ኛ አመት ላይ ለምንድን ነው ጉዲና ቱምሳ ፋውንዴሽኑን አክኖሌጅ አናደርግም ተብሎ አግሪመንት አንፈራረምም ተብሎ ለምንድን ነው አሁን የጉዲና ቱምሳን 45ኛ አመት የተገደለበትን ኮመመሬት እናድርግ ማለት ከየት መጣ? ያ ነገር ሳይሆን ብዙ ሊፈጸሙ የሚገባ ሶርት አውት ማድረግ የሚያስፈልግ ነገር አለ ካለ ፕሮሰስ ኦል ኦፍ ሰደን በቃ አሁን ኮመመሬት እናደርጋለን ብሎ የሱን ፎቶግራፍ ዲጂታል ፎቶ ዲስፕሌይ ማድረግ ህንጻው ላይ ለምን መጣ የሚለው ጥያቄ ነውና በመጨረሻ አንፎርቹኔትሊ ደግሞ ያ ትልቅ ኮንትሮቨርሲን ያስነሳ ዝግጅት ነበረ። ምክንያቱም ከዩሮፕና ከኖርት አሜሪካ ኤልጂቢቲኪውን ፕራክቲስ የሚያደርጉ ቀሳውስቶች ናቸው ተሰባስበው የመጡት። ያ የተመሳሳይ ጾታ የሚደግፉ ማለት ነው። ኤግዛክትሊ ያንን የሚደግፉ ያንን ፕራክቲስ የሚያደርጉ እነዚያ ሰዎች በተገኙበት ነበረና ያ በጣም ልባችንን የሰበረ ጉዳይ ነውና ይሄንንም ደግሞ አሁን ላሉት መሪዎች ኤክስፕሬስ አድርገናል። ያም ገና ፕሮሰስ መሆን አለበትና ምናልባት መካነ ኢየሱስ አንተ ቅድም እንዳልከው ምናልባት በቀጣይነት የሚመጡ መሪዎች ደግሞ ይህንን ጉዳይ ሊያነሱትና ሊጠይቁ ይችላሉ። ያንን ሴትል ማድረግ ታሪካዊ ግዴታ ነው ብዬ አስባለሁ። ትክክል። እኛም በሰሜን አሜሪካ ህብረት በኩል አሁን እዛ አመራር ላይም ስላለው ይሄን ጉዳይ አስመልክቶ ጠይቀን ነበረ እና እስካሁን ምላሽ እየጠበቅን ነው። በአንድ በኩል በቤተ ክርስቲያን አመራር እናንተ እዚህ ውስጥ አይመለከታችሁም የሚል ደብዳቤ ነበር የደረሰን ለኛ። ምክንያቱም የድሮ የመካነ ኢየሱስ አባል ነበራችሁ እንጂ አሁን ወደ አሜሪካ ገብታችሁ ስትራክቸር ውስጥም የላችሁም እና የማይመለከታችሁን ጥያቄ ነው የምታነሱት ነበር የተባልነው። እንደገና በአካልም ወደ ሄድ ኦፊስ እንሄድ ለማናገርም ፈቃደኞች አይደሉም። በእርግጥ ይሄ አሁን ቅድም ካነሳው ጥያቄ ጋር ይሄዳል። የቄስ ጉዲና ሌጋሲ አስፈላጊነቱ
እና የቄስ ጉዲና ጽሁፍ ታሪኩ ሌጋሲው ራሱ ምንድን ነው ሲባል ለእኔ ፐርሰናሊ ይህን ሁሉ አመት የቄስ ጉዲና ሌጋሲ ላይ ስሰራ የሚመጣልኝ ሁለት ነገሮች ናቸው። በአንድ በኩል የኢኩሜኒካል ሪሌሽንስ ላይ ያለው ትልቁ ሌጋሲ ዓለም አቀፍ ሁኔታ ላይ ያለው ትልቁ ተጽዕኖ ነው እና በዛ አንጻር ነጮችን ይሄ ትልልቅ ድርጅቶችን ሲሳሳቱ ተሳስታችኋል ብሎ የሚናገር አንድ ረጅም ትልቅ ሰው የሚያስታውሱት ሁሌ እሱ ነው እና ጽሁፎቹ ሁሉ እዛ ላይ አሉ እና የነሱ ቴዎሎጂያቸው ልክ ሳይሆን ሲቀር ልክ አይደላችሁም ብሎ ሲወቅሳቸው የነበረ እና አይ ዊሽ እንደዚህ አይነት መሪ ዛሬ ቢኖረን። ምክንያቱም አሁን ያለንበትን የቤተ ክርስቲያን ትልቁ አደጋ ስንመለከት እነዚህ ያሉ ሰዎች አሁን ብዙ ጊዜ የኤልሲኤ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና የቸርች ኦፍ ስዊድን ነው የሚያነሱት። ምክንያቱም እነሱ ሁለቱ ነበሩ ቀድመው የተመሳሳይ ጾታን መደገፍ ብቻ ሳይሆን እነዛን ጌን ሌዝቢየንስ እነዛ የሆኑትን ሰዎች ጳጳስ ሁሉ አድርጎ ቄስ ሁሉ አድርጎ መሾም ጀመሩ እና ቤተ ክርስቲያን ደግሞ ያን ጊዜ አይሆንም ብላ 2012 ላይ ግንኙነቷን ከዛ አቋረጠች እና ለኢትዮጵያ ቤተ ክርስቲያን ያ ብቻ መጨረሻ መስሏቸው ነበረ። ግን አሁን አውሮፓ ከ90% በላይ የሉትራን ቤተ ክርስቲያኖች ያንን የተቀበሉ ናቸው። ከኖርዌይ አንድ ቤተ ክርስቲያን ነው ማውቀው ይህን የማይቀበል። ከስዊድንም ተመሳሳይ ነው። አሜሪካም ሲመጣ ከ80% በላይ እንደዛ ናቸው፣ ከ90% በላይ እንደዛ ናቸው እና ያን የማይቀበሉ በጣም ማይኖሪቲ ናቸው። እና እንደ መካነ ኢየሱስ ቤተ ክርስቲያን አሁን እንግዲህ የቄስ ጉዲና አይነቱም ሌጋሲ የሚያስፈልገው ለዛ ነው። እኛ ከውጭ ጋር ያለን ግንኙነት ምን መምሰል አለበት የሚለውን በደንብ አስበው ያንን የኛ ኢኩሜኒካል ቲዮሎጂ concerning ecumenical relationships እና ምንድነው መሆን ያለበት የሚለውን አሁን ነው እዛ ላይ መስራት አርቲኩሌት ማድረግ ያለባቸው። እኔ እንደሚመስለኝ ግን የዛን ተቃራኒ ነው ቤተ ክርስቲያን ተከትለ ያለችው። ደግሞ ያ ደግሞ በዛ ሀገር ያለው ጫና ምድራችን ላይ ምን ሊመስል ይችላል የሚለው በእውነት ያሰጋኛል። ምክንያቱም እንዲሁ ለሳቅ ያህል አንድ ጊዜ ኮሎኔል መንግስቱ አማኑኤል ሆስፒታል ሊጎበኙ ሄዱ አሉ እና እዛ ሲጀምሩ የታይትላቸው ይበዛል አይደለም እና የኤታማዦር ሹም የሀገሪቱ ጠቅላይ ሚኒስትር ፕሬዝዳንት እንዲያሉ ገና ታይትሉን ሳይጨርሱ አንዱ አእምሮን የሚያመው ሰው እጁን አነሳና አረረተው እኛም ሲጀምረ እንደዛ ነበር የሚያደርገን እና ይሄ የተመሳሳይ ጾታ ጋብቻን ዛሬ የተቀበሉ ሲጀምራቸው እንደዛ ነበሩ። እንደ መካነ ኢየሱስ፣ እንደ ቃለ ሕይወት፣ እንደ መሰረተ ክርስቶስ ጠንካራ አቋም የነበራቸው ናቸው እና ቀስ ያለ ነው ያ ትምህርት መጥቶ የገባ ሄዶ እንትን ያለው። እኛ ውጭ ሆነን ለምናይ ሰዎች ስጋታችን እንግዲህ ያ ነው። አንድ ቀን ምን ይሆን ወደፊቱ የሚለው ትልቅ ስጋት አለን እና መካነ ኢየሱስ ብቻ ሳይሆን አሁን ቃለ ሕይወትም መሰረተ ክርስቶስም አብሯቸው የሚሰሩት ቤተ ክርስቲያኖች ተመሳሳይ ነገር ውስጥ እየገቡ ነው። የሉትራን ቤተ ክርስቲያን ብቻ ሳይሆን ሌሎችም እንደ ሜኖናይትስ፣ ፕሬስቢቴሪያንስ ሁሉ እዛ ውስጥ እየገቡ ነው እና እነዛ ሁሉ ራሳቸው መፈተሽ አለባቸው ማለት ነው። ለዛ ነው አንዱ የቄስ ጉዲና ሌጋሲ በጣም አስፈላጊ የሚሆነው። ወደሚቀጥለው ሄዳለሁ። እስኪ ሀሳብሽ በዓለም ደረጃ ላይ አንተ እንግዲህ አሁን ግሎባል ሳውት ብለህ ነው እየሰራ ያለኸው። አክቹዋሊ የጉዲና ቱምሳ አመለካከትና አስተሳሰብን የተከተለ ነው። እሱም አፍሪካን ቲዮሎጂ ቢልም በሌላ ደረጃ ላይ ደግሞ ተርድ ወርልድ ብሎ ሶስተኛ ዓለም ነበር የሚባሉት በዚያን ጊዜ ከኤዥያ አብያተ ክርስቲያናት ጋራ ግንኙነትን የመፍጠር እዛ ስብሰባዎችን
ህንድ ውስጥ ባንኮክ ላይ እንግዲህ ሉተራን ወርልድ ፌዴሬሽን ኦርጋናይዝ የሚያደርጋቸው ስብሰባዎች ነበሩ። እዛ ውስጥ በጣም ወሳኝ የሆነ ሮል ይጫወት ነበር። ያንን አስፔክት ገና ኤክስፕሎር እየተደረገ ነው፣ ያንን ለማሳየት ማለት ነው። እና አሁን በዚህ መልኩ መምጣቱ ደግሞ ያው የእግዚአብሔር ሀሳብ እንዳለበት ነው የምረዳው። አንተ ከምትጽፋቸው ጽሁፎች ብዙ ጊዜ ስለምከታተልና አንተም ከኔ ጋር ሼር ስለምታደርግ እመለከታለሁ። ያው በጣም መልካም ነው። በዓለም ደረጃ አሁን ያስፈልጋል። እንደዚህ ቻሌንጅ የሚያደርጉ ሰዎች ቢኖሩ ኖሮ ቤተ ክርስቲያን እንደዚህ ባልተበላሸች፣ አቅጣጫ የሚያሳዩ ሰዎች ቢኖሩ ኖሮ። አሁን ያ ስለጠፋ ነው፣ እረኛ ስለታጣ ነው ቤተ ክርስቲያንነቷ የቀረው፣ ወደ ሌላ አይነት ድርጅት ልትቀየር የቻለችው ማለት ነው። እና በሀገራችን ውስጥም ትንሽ ያው ነገሮች አሁን አንተ እንደጠቀስከው እየተስፋፉ ስለመጡ ቤተ ክርስቲያን አሁን ምን ላይ ነች የሚለውን መጠየቅ በጣም አስፈላጊ ነው። እንደው አሁን ያለን ክርስቲያኖች በርትተን መስራት አለብን በዚህ ጉዳይ ላይ። ዝም ብለን የምናስቀምጠው ነገር ሳይሆን፣ ወቀሳ ብቻም ሳይሆን በምን መልኩ ነው አዲሱን ትውልድ ዓለም በያዘው ምዕራባውያን በሚያመጡት አጀንዳ ተወስዶ እንዳይሄድ ምን ማድረግ ይገባናል የሚለው ላይ ማሰብ ብቻ ሳይሆን፣ ምክክርም ብቻ ሳይሆን ስራ መስራት ያስፈልጋል። ተጨባጭ የሆነ ነገርን ማሳየት ያስፈልጋል። እና አሁን ቤተ ክርስቲያን የት ነው ያለችው የሚለው ቤተ ክርስቲያን ፖለቲካ ውስጥ በጣም ገብታለች። ግን እሷ የገባችበት አገባብ ጉዲና ቱምሳ የሚናገረው አይነት ነገር አይደለም። ምናልባት ፖለቲካል መሆንና የመቃወምን ነገር እዛ ላይ በጣም ያተኮረች ይመስለኛል እኔ ሳይ እንጂ የሀገር ጉዳይ ውስጥ ገብቶ አሁን አንዳንድ መንግስት የሚሰራቸውን ነገሮች ሳይ እንደ አንድ ክርስቲያን እቀናለሁ። ምክንያቱም የቤተ ክርስቲያን ስራ ነው መንግስት የገባበት። አሁን የኤትኒክ ቴንሽን ኢትዮጵያ ውስጥ በጣም ሰፊ ነው፣ እየተባባሰ ነው የሚሄደው። ደግሞ ምናልባትም የነበረ ታምቆ የነበረ ነገር አሁን ፈንድቶ ሊሆን ይችላል። እና በዚያ ጉዳይ ላይ ትልቅ ሚናን የተጫወተች እኮ መካነ ኢየሱስ ነች። ስንት ታሪክ አለ አይደለም እንዴ? ዛሬ ምን አለ? መንግስት እኮ ምክክር ጉባኤ እያለ እያነጋገረ ነው ያለው። ያ እኮ የቤተ ክርስቲያን ሰላምን የማምጣት ነገር እኮ የሰላም አለቃ ራስ የሆነበት ቤተ ክርስቲያን አይደለችም እንዴ? የክርስቶስ አካል ነች እኮ የሰላምን ጉዳይ አጀንዳ አድርጋ ማንሳት ያለባት። እንግዲህ የሰላም ሽማግሌ ለመሆን ደግሞ ከሁሉም ነገር ነጻ ሆኖ ወንጌልን ብቻ ይዞ መቆም ያስፈልጋል። እና ቤተ ክርስቲያን ትኩረቷን እንደገና መልሳ ማየት ይገባታል። ምን ላይ ነኝ? ምን እየሰራው ነኝ? ያው መጽሐፍ ቅዱስ የሚናገረው ነገር ነውና በእምነት ካላችሁ ራሳችሁን መርምሩ ይላል አይደለም እንዴ? ራስን መመርመር አስፈላጊ ነው በቤተ ክርስቲያን ደረጃ። ካለዚያ ትውልድ ሊታጣ ነው። ካለዚያ ሌሎች የኖሩላት ቤተ ክርስቲያን ያገለገሏት ቤተ ክርስቲያን የሞቱላት ቤተ ክርስቲያን ልትፈራርስ ነው። እና እንግዲህ የእግዚአብሔርን ቤት ማፍረስ ደግሞ ኮንሲኩዌንስ አለው፣ ከባድ ነው። ስለዚህ በዚያ ላይ በጣም ትኩረትን ማድረግ፣ ማሰብ፣ መመካከር፣ ቤተ ክርስቲያን መንቃት አለባት። መጽሐፍ ቅዱስ በተደጋጋሚ ንቁ 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 ይላል። አሁን እንግዲህ ሃይማኖታዊ ያልሆኑ አካላት እየተንቀሳቀሱ የቤተ ክርስቲያንን ስራ ሲሰሩ አንዱን ነገር ብቻ ነው የጠቀስኩት። ሌላ ዘርፍም አለ። መካነ ኢየሱስ ስትሳተፍበት የነበረው ሰፊ ስራ አሁን ብዙዎቹን አሁን መንግስት እየሰራቸው ያሉትን ስራዎች ብትመለከት ትላንትና መካነ ኢየሱስ ስትሰራ የሴተኛ አዳሪዎችን ሰብስቦ ማሰልጠንና በሌላ ስራ ላይ በሙያ ላይ ማሰማራት እኮ ዶኩመንት ውስጥ አለ። መካነ ኢየሱስ ስትሰራ የነበረው ስራ ነው።
የኤጁኬሽን ጉዳይ እኮ በሰፊ ሲሰራበት የነበረ ነው። የመሰረተ ትምህርትን እኮ ደርግ የወሰደው መካነ ኢየሱስ ሲሰራ ከነበረው ፕሮጀክት ነው። ገበሬዎችን እኮ ማስተባበር ላይ ገና ደርግ የገበሬ ማህበር ሳይል እኮ መጀመሪያ እኮ ያንን ሁሉ መንግስት በኋላ የደርግ መንግስት ይሁን አሁን ያለው አዲሱ መንግስት ይሁን እየሰሩ ያሉትን ስራዎች እኮ መካነ ኢየሱስ ሲሰራቸው የነበሩትን ስራዎች ነው። እና አሁን ለመካነ ኢየሱስ ብቻ ሳይሆን ወንጌላውያን አብያተ ክርስቲያናት ራሳቸውን የሚያዩበት ጊዜና የሚወያዩበት ጊዜ ሊሆን ይገባል። ያንን ካላደረጉና ካልነቁ አይመለከተንም ያለፈ ታሪክ ነው የሚሉ ከሆነ በምዕራባውያን አብያተ ክርስቲያናት ላይ የደረሰው ክፉ አደጋና ውርደት በኢትዮጵያ አብያተ ክርስቲያናት ላይ የማይደርስበት ጉዳይ የለም። ልክ ነው። ባለፈው ጁላይ የመጣው ጊዜ መቀሌ የመጎብኘት አጋጣሚ ደርሶኝ ነበረ። እዛ ሄጄ ነበረ ከተወሰኑ ግሩፖች ጋር እና የኔም አጎቴ አግብቶ የወለደው እዛው ነው። 3 ልጆች እዛው ወልደው ነው ያሳየና ያን ጊዜ በመቀሌ መንገዶች ላይ ስመላለስ በጣም ነበረ ልብ ያዘ ነው። በጣም ልብ የወደቀና ራሴን አዘጋጅቼም አልሄድኩም። ከዛ ስመለስ በጣም ነው ጊዜ ወሰደብኝ ሪከቨር ለማድረግ ራሱ እና በጣም ራሴን ከዛ በኋላ አስጠይቅ የነበረው ቤተ ክርስቲያን የታለች ነው እና ቤተ ክርስቲያን የታለች? ምክንያቱም የተማሪዎችን በየ2 አመቱ ሩዋንዳ ይዤ እሄዳለሁ ከአሜሪካ ሄደው እንዲያጠኑ ነው እና የቤተ ክርስቲያን ሚና ምን ነበረ? እነዛ ሁቱና ቱትሲ እንደዛ ሲፋጁ በእርግጥ በዛ በመፋጀት ውስጥም ሚና እንደነበረ ታውቃለሁ። ግን መልሶ ደግሞ እርቅ በመፍጠር ጉዳይ ላይ ማህበረሰቡን ወደ አንድነት የማምጣት ጉዳይ ላይ ትልቅ ሚና ተጫውታለች ቤተ ክርስቲያን። እስከ ዛሬም ትጫውታለች እዛ እና ተማሪዎችን እየወሰድኩ ያንን እንዲያጠኑ አደርጋለሁ። ያ ደግሞ በሄዱበት ትልቅ አስተዋጽኦ ያደርጋሉና ዛሬ ቤተ ክርስቲያን ሚናዋ የት አለ? ሀገሪቱን ወደ አንድነት የማምጣት ግን የቄስ ጉዲና ቴዎሎጂ አንዱ በነገራችን ላይ መጀመሪያ ጊዜ የጠቅላይ ሚኒስትር ዶክተር አብይ ይሄ የመደመር የሚለው ነገር ሲመጣ ይሄ ሰው የቄስ ጉዲና ጽሁፍ አይቶ ከዛ ኮርጆ ይሆን እንዴ የሚል እውነት ሀሳብ ነበረኝ እና ያን ያልኩበት ምክንያት ነበረኝ። ምክንያቱም የቄስ ጉዲና ጽሁፎች ሁሉ ያንን የሚሰበስብ ነው። በክርስቶስ አንድ አካል የመሆን ቴዎሎጂ ነው እና ያን ጊዜ የነበሩትን ፖለቲከኞች አሁን በኦነግ ውስጥም በኢጫትም ሲመሰረትና የሌሎቹም የዛን ጊዜ መሪ የነበሩት ከቄስ ጉዲና ጋር የነበራቸውን ክርክር ከሰማሽ ያኔ እኔ አሁን አውሮፓ ስሄድ አንዱ ኢንተርቪው ያደረኩት ከአቶ ሌንጮ ለታ ነው። ጽሁፉም አለ ስንመላለስ የነበረው በዶክመንት መልክና አቶ ሌንጮ ያን ጊዜ የነበረው እናንተ ኦሮሞ ብቻ ብላችሁ የትም ልትደርሱ አትችሉም እና ስለ ኢትዮጵያ ግድ ካላችሁ እንደ አንድ ኦሮሞ መልካም ነገር ሊገጥማችሁ የሚችለው ስለ አማራውም ስለ ትግሬውም ስለ ሌላውም ግድ ሲላችሁ ነው እና እንደ ኢትዮጵያ አንድ ላይ ስትሰባሰቡ ሁሉም ለሁሉም ይሆናል። ለብቻችሁ ግን ከተነጠላችሁ ለማንም አይሆንም ብሎ ነበር ቻሌንጅ የሚያደርገን እና ይሄ እንግዲህ የተለያዩ ግሩፖች የሚያነሱት ነው እና የዶክተር ነጋሶንም ትዝ ካለሽ አንድ ጊዜ ኢንተርቪው ተደርጎ የሆነ መጽሐፍ ወጥቶ እና ይሄን አይተኸዋል ወይ ብለሽ ደብረ ዘይት ቁጭ ብዬ እየጻፍኩ ባለበት ነበር ወደ ከረዩ አካባቢ ስቴጂ መታራ ድሮፕ አድርጋችሁልኝ ያለፋችሁት እና ከዛ በኋላ ዶክተር ነጋሶን ማግኘት ነበር። ምንድነው የነበረው የሚለውን ነገር ስንናገር እና ቄስ ጉዲና አቋሙ እንደዛ እንደሆነ ነው ለኔ የሚያጫውተኝ የነበረው። ያ ማለት ትግላችሁን እኔ እንትን አልልም ለኦሮሞ ትግል መታገላችሁን ስተት ነው አልልም።
እና በዛ በኩል ላግዛችሁ እችላለሁ። ልክ ለአማራ የተጨቆኑ አማራዎችን ለትግላቸው ተጨቆንን ብሎ እስካሉ ድረስ እነሱንም እንደማገዝ ሌሎቹንም ልረዳ እንደምችል ሁሉ እናንተን እንትን አለለም። ግን ስተታችሁንም ደግሞ ሳልነግራችሁ አላልፍም። እና ይሄ የአንድ ነገር ላይ ባክስድ መሆን ከአንድ ብሔር ውስጥ ያለ መውጣት እና ያንን ብቻ የመመልከት ጉዳዩን ግን ሁልጊዜ እንድታስተካክሉት ነግራችኋለሁ ይለን ነበረ ነው ያለው ዶክተር ነጋሶ። በጣም አስታውሳለሁ። ቤተ ክርስቲያን ለዛ ነው ዛሬ እንግዲህ ወደ ራሳችን ቤተ ክርስቲያን ስንመጣ የትኛው ቤተ ክርስቲያን ናት ወይም የትኛው ቴዎሎጂያን ነው ዛሬ ማዕከል ላይ ሆኖ ሁሉንም ወደ አንድ ላይ ለማምጣት እየጣረ ያለው? በትግራይ ያ ሁሉ ሲሆን፣ በአማራ ክልልም እንደገና በኦሮሚያ አንዳንድ ክልሎች ውስጥ እንደዛ ሲሆን እርቅ ለመፍጠር ችግሮችን ለመፍታት ያ ሁሉ ዘረኝነት አሁን ሲነሳ የኦሮሞ ጥላቻም ይሁን የአማራ ጥላቻም ይሁን የትግራዊ ጥላቻም ይሁን ሲንጸባረቅ ልክ አይደለም። ሁሉም በክርስቶስ አንድ ነው እና እንደ ክርስቲያን ሁሉ ጊዜ አቋም ሊኖረን የሚገባው ያ ነው አይደለም እንዴ? እና ያንን የሚያንጸባርቅ መሪ ዛሬ የት አለ የሚለው በጣም ለኔ ትልቅ ጥያቄ የሚጭርብኝ ጉዳይ ነው። ምናልባት ወደ መጨረሻው ስንሄድ ምናልባት ራሳችንን ቅድም እንደተናገርኩት የኢትዮጵያ አብያተ ክርስቲያናት ራሳችንን የምንመረምርበት ጊዜ ቢሆን በህብረት ማለት ነው። አጀንዳችን ምን እንደሆነ የምናይበት ጊዜ ቢሆን ምናልባት ደግሞ እግዚአብሔር ከኛ ንስሐን ፈልጎ ሊሆን ይችላልና ንስሐ መግባት ከባድ አይደለም። ገንዘብ አያስከፍልም፣ ወጪ የለውም። አንዳንድ ጊዜ ስለ ንስሐ ሲነገር የቤተ ክርስቲያን መሪዎች ወጪው ስንት ነው ይላሉ። እዚህ ጋር ደርሳለች ቤተ ክርስቲያን። ክርስቶስ እዳውን ከፈለ፣ ወጪ የለውም። ንስሐ መጠየቅ ብቻ ነው እና ምናልባት በጉዲና ቱምሳ ጉዳይ ላይም ንስሐ ልትገባ የሚገባት የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሆና እያለም ነገር ግን ጉዲና ቱምሳ እኮ ለመካነ ኢየሱስ ብቻ አልቆመም። አብያተ ክርስቲያናትን ያሰባሰበ እሱ አይደለም? ቅድም አንተ ስታነሳ እንደነበረው ሌሎቹም በጽሁፋቸው እንዳስቀመጡት እና እየተናገሩ እንዳሉት የሙሉ ወንጌልም ይሁን የገነት የተለያዩ አብያተ ክርስቲያናት ሲዘጉ ደርግ ሲዘጋ እኮ በር ከፍቶ ቁልፍ ሰጠን እያሉ ባለፈው እዛ በካይሮስ ስብሰባ ላይ ሲናገሩ ሰምተሃል። እና ለሁሉም ነው የቆመው እና ምናልባት ስለዚህ ሰው በእግዚአብሔር ፊት ንስሐ መግባት ሊያስፈልግ ይችላል። ይሄ መጽሐፍ ቅዱሳዊ ነው። ጉዲና ቱምሳ ስለሆነ እኔ በእኔ በኩል አባቴ ስለሆነ አይደለም። ነገር ግን ስለ ወንጌል ስንል የሀገራችን ነገርና የቤተ ክርስቲያን ነገር ሊቆረቁረን ይገባል። በምን መልኩ ነው ማስተካከል የምንችለው? ለምን መንፈስ ቅዱስ ቤተ ክርስቲያን ለምን ጥሎ ሄደ? ቤተ ክርስቲያን ለምን መቀለጃ ሆነች? መቀለጃ እኮ አልነበረችም። አሁን እኮ መቀለጃ ሆነች፣ በአንድም በኩል በሌላም በኩል። አንዳንዶቹ በአንዳንድ ነገር አንዳንዶቹን ይወቅሳሉ፣ ሌሎቹ በሌላ ነገር ይወቅሳሉ። ሁሉም የሚወቀስበት አለ እና መሳቂያ መሳለቂያ ሆነች አይደለም በሌሎች ዘንድ። እና ለምን ወደቀች ቤተ ክርስቲያን? ለምን በእኛ ዘመን ክብሯ ጠፋ? ለምን ወደቀች የሚለውን ያንን አጀንዳ ቢሆን ቢነሳና እኔ መልካም ይመስለኛል። አሁን በተለይ ብሔረሰቦች ጉዳይ ብቻ አይደለም እኮ ብዙ ቤተ ክርስቲያን የሰላምንም ጉዳይ አንስተናል። አንድ ሰው በቅርብ ጊዜ ኢንተርቪው ሲሆን እንደዚህ አለ። የኢትዮጵያ ወንጌላውያን ቤተ ክርስቲያን በሀገር ግንባታ ላይ ምንም አይነት አስተዋጽኦ የላቸውም አለ። አገልጋይ ነው እሱ። የላቸውም እንዴ? ይሄማ ታሪክን አንድ መሪ ነው እንደሱ እያለ የሚናገረው። ያለማወቅ ጉዳይ ነው።
እንደ ኢትዮጵያ ወንጌላውያን ቤተ ክርስቲያን፣ እንደ ኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ማን በሀገር ግንባታ ላይ ጻፈ፣ ማን ተናገረ፣ ማን ሰራ፣ ንግግር ብቻ አይደለም እና እንደዚህ ሲባልም አይደለም ብለውም አያስተካክሉም። በዘመኑ ያሉ መሪዎች አይቆረቁራቸውም፣ አይረብሻቸውም። እና ቤተ ክርስቲያን ትልቅ እንቅልፍ ውስጥ ነው ያለችው። እኔ አንድ ጊዜ በሀሳቤ መጣና ለእህቴ አንድ ነገር አካፈልኳት። 10 ቆነጃጅት ቴን ቨርጅንስ እና ኢየሱስ ክርስቶስ 5ቱ ንቁዎች ነበሩ አለ፣ 5ቱ ደግሞ ተኝተው ነበር። አሁን ቢሆን ያንን ታሪክ የሚጽፈው ኢየሱስ ክርስቶስ 10ሩም ተኝተዋል ይላል። ምናልባት ወይ 9 አንድ አትሊስት አንድ ይቅር እና እንደዚህ አይነት ጊዜ ውስጥ ነው ያለ ነው። ከምንም ጊዜ በላይ የጉዲና ቱምሳ ሌጋሲ ሊነሳ ሊወሳ በትምህርት ቤት ደረጃ በሴሚናሪ ደረጃ የሴሚናሪ ተማሪዎች ይሄንን ብዙ አጀንዳ አድርጎ አይዙትም። ሌላ ነው። አንተም እንግዲህ በዚህ ሂደት ውስጥ ብዙ አይተሃል። አንተም ብዙ ታግለሃል። መካነ ኢየሱስ ሴሚናሪ ውስጥም ለመጀመሪያ ጊዜ ኮርስ ሰጥተሃል። ሌሎችንም አነሳስተሃል። ሌሎችንም ኢንጌጅ አድርገሃል ብዙ። ከዛ በኋላ ደግሞ በጉዲና ቱምሳ ላይ ጽሁፍ ሲያቀርቡ የነበሩትን ብዙዎቹን በትዕግስት ቀርበህ ያንን እንዲያደርጉ አድርገሃል። ሌላ አሁን በኢግስትም ላይ ያስተማርክ ነው። ስለዚህ ያ ሊነሳሳ ጂቲኤል ደረጃ ላይ ብቻ ሳይሆን በቤተ ክርስቲያን ደረጃ ሊነሳ ይገባል። አንድ ትናንት ጥሩ ውይይት ነበረኝ ከዶክተር ተስፋዬ ያዕቆብ ጋራ እና የቀድሞ የቃለ ሕይወት ቤተ ክርስቲያን ጸሐፊና አይ ቲንክ የገስት አሁን መምህር ናቸው እና በአብያተ ክርስቲያናት ካውንስል በኩል አንድ ጥናታዊ ጽሁፎች የወጡ ነው እና የቤተ ክርስቲያን የኢትዮጵያ አብያተ ክርስቲያናት ታሪክ ብቻ ሳይሆን በማህበረሰቡ ላይ እስካሁን ድረስ ከድሮ እስካሁን ድረስ ያላቸው አስተዋጽኦ ምን ነበረ የሚል በምርምር መልክ እየሰሩ ነው እና እዛ ውስጥ እንድካተት እንዲሁ እየጠየቁኝ ጥሩ ነገሮች ያነሱልኝ ነበርና አትሊስት እንደው ያ ኢኒሺዬሽኑ መኖሩ በጣም የሚያስደስት ይሆናል እና ቤተ ክርስቲያንን የተወሰነም ደረጃ ቢሆን ሊያነቃ ይችላል ብዬ አስባለሁ። ሰው ሳሚ ጥሩ ውይይት ነበረን። ሰፊ ነው እንግዲህ ከሰፊ ውስጥ ትንሽ ብቻ ነው የጨለፍ ነው ይመስለኛል። ለወደፊት ሰፋ አድርገን መነጋገር እንችላለን። ለዛሬ ግን እዚሁ ላይ እናበቃለን። እግዚአብሔር ይባርካችሁ። እግዚአብሔር ይባርክሻችሁ። ለዚህ አጋጣሚ ሳሚ እግዚአብሔር የተመሰገነ ይሁን። አሜን። አሜን።